ይህን ከመጥራቴ በፊት ክፍሌ ለቀሽልኝ ውጪ። አልወጣም ናታን። የእውነት አባዬን እጠራዋለሁ። ቆይ እንደዚህ ስትሆኚ ቢመጣ ምን ሊፈጠር እንደሚችል አስበሽዋል? ይኸውልህ የምጠራው ከሆነ አስገድዶ ሊደፍረኝ ነበር ብዬ ጮኻለሁ። ምን? አዎ ነይ ብሎ ጠርቶኝ ሊደፍረኝ ነበር ብዬ ጮኻለሁ። ስለዚህ ያመኑኝ አልከዳችሁ። አርፈተኝ። ኦኬ በቃ አንቺ እዚህ ተኚ፣ እኔ እወጣለሁ። ጅለልበል እዚህ አብረን ነው እንጂ የምናድረው። በእንተኛ ታላፈቀርከኝ ጠርቶ ሊደፍረኝ ነበር ያለችው ያብዬ ምን አስባ ነው? ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው ዳጣ ድራማ ክፍል 20 ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። ያብዬ ናታንን እንግዲህ በግድ ታላፈቀርከኝ ከዚህ ቤት አልወጣም፣ የምታስገድደኝ ተሆነ እንዲያውም ሊደፍረኝ ነው ብዬ እጮሃለሁ እያለች እያስፈራራችሁ ትገኛለች። ናታንም እንደማይፈልጋት በግልጹ ይነግራታል። እባክሽ ውጭልኝ፣ ጋሽዬን ሳልጠራ ውጭልኝ፣ አባዬን ሳልጠራ ውጭልኝ ይላታል። እሷም አባዬ እኮ የኛ አባት ነው እንጂ ያንተ አባይ አይደለም፣ ለምንድን ነው አባዬ የምትለው? አባዬና እማዬ ደግሞ እኔን እንድታገባ ይፈልጋሉ ብላን ትለዋለች። ናታንም እሷን እንደማይፈልጋትና እንደማያገባትም ትክክለኛውን መረጃ ይነግራታል። ነገር ግን ልትሰማው አልቻለችም። በዚሁም አጋጣሚ ናታን ግልጽ ስልኩን ደብቆ እሷ የምትናገራቸውን ንግግሮች፣ እሱ የሚያወራትን ወሬዎች እየቀረጸ ነበረ። እሷ ግን ልታውቅ አልቻለችም። መረጃ መያዙ ለሱ ጠቅሞታል። እሷም ደንግጣ እንድትወጣ አድርጎታል ማለት ነው። በዚሁም አጋጣሚ እባክሽ ውጭልኝ፣ እኔ አልፈልግሽም፣ እዚህ ጋር ቁጭ ብለሽ እና አባዬ ቢመጡ ምን ያስባሉን ብሎ ይላታል። እሷም ምን ያስባሉ? እንዲያውም በግዳጅ ውጪ የምትለኝ እማታፈቅረኝ ተሆነ ሊደፍረኝ ነው፣ ጠርቶ ሊደፍረኝ ነው ብዬ እጮሃለሁኝ ትለዋለች። እሱም ደግሞ እንደማይፈልጋት አሁንም ደግሞ ደጋግሞ ይነግራታል። እሷም እኔ ከዚህ ቤት አልወጣም፣ እንዲያውም እጮሃለሁ እያለችም ደጋግማ ስትለው ናታንም እንግዲያውስ ጩሂ፣ እስካሁን ያወራነውን ንግግሮች እኔም መረጃ አለኝ ብሎ ይላታል። በዚሁም አጋጣሚ ያብዬ በጣም ትደነግጣለች። በቃ አሁንም ጩሂ፣ የፈለግሽው ማውራት ትችያለሽ፣ እኔም መረጃ ስላለኝ አልፈራም ብሎ ይላታል። በመረጃው በጣም እሱም ተመክቶ ታሁን ወደ ምንም አይነት ነገር ቢመጣ እነጋሽዬን እና አባዬን ቢመጡ ይህንን አሳያቸዋለሁኝ፣ ግን አሁን ውጭልኝ፣ የምትወጭ ተሆነ ይሄንን ለነማዬ አላሳያቸውም ብሎ ይላታል። በዚሁም አጋጣሚ ያብዬ በጣም ተናዳ ትወጣለች። ሰላምም ክፍሎቹን እያነጣጠፈች እያለ በዚሁም አጋጣሚ ሁሉንም ክፍል የምታጸደውና የምትሰራው እሷም ስለሆነች ድረስ የናታንን ክፍልም እያነጠፈች እያለ ተመልሳ ትመጣለች። አንቺ ልጅ ግን እዚህ ቤት የሚያመላልስሽ ምንድን ነው ብላም ትላታለች። የአንቺን ክፍል እኮ አንጥፌን የመጣሁት ስጨርስ ነው ወደዚህ የመጣሁት ብላም ብትመልስላት፣ ነገር ግን ያብዬ በጣም ኦቨር ሆና ነበር ስታወራት የነበረችው። ግን ከማን ያረገሽው ንገሪኝ እያለች ትላታለች። ስለ እኔ ልጅ አንቺ ምን አገባሽ? አያገባሽም፣ የማይመለከትሽን ለምን ትጠይቅኛለሽ? እያለች ትላታለች። ነገር ግን ያብዬ በጣም እየተጠራጠረቻት ናታን እየተጠራጠረቻት ስለነበረ እዚህ ቤት የምትመላለሽው በደናሽ አይደለም ብላም ትላታለች። አንቺ እንዴት እንደዚህ ታስቢያለሽ? እናትና አባትሽን ባላቃቸው ባለጌ ያሳደገሽ ብዬ እልሽ ነበር። ነገር ግን እንደዚህ አልልሽም። ምን ባለጌ ነሽ? ግን ተይኝ፣ ተናታን ትጠረጥርኛለሽ ብላም ትላታለች። እሷም በጣም ተናዳ አዎ ጠረጥርሻለሁ፣ መቼም ቢሆን የልሽን አባት ሳትነግሪኝ አልፋታሽም፣ አልተኛም እያለች ስትዝትም ነበረ። በዚሁም አጋጣሚ ሰላምን በጣም ተናዳ ትወጣለች። ተናዳ በወጣችበት እንግዲህ ወደ ክፍሏም እንደሄደች ዳጣ ትመጣለች። ዳጣ ስትመጣ ዳጣ እባክሽ እርጅኝ ምናምን ትላታለች። በዚሁም አጋጣሚ ምን ረዳሽ ትላታለች። ያብዬ በጣም እያስቸገረች ነው፣ በቃ እኔ የሰላም ባል ነኝ የሚል ባል ፈልጊልኝ እያለች አብረው እየተመካከሩ እያወሩ እያለ ያብዬም በበር ስር መታ እያዳመጠቻቸው ነበረ እነሱ የሚያወሩትን። እሷ ስለ አንቺ ልጅ ምን አገባት? ያረገሹት ሀገርሽ ልጅ አይደለም ወይ ብላም ትላታለች። ነው ግን እሷ በቃ ተናታንም እየጠረጠረችኝ ነው ብላ ስትላት፣ እንዴ ግን ለምንድን ነው እሷ እንደዚህ ልትሆን የቻለችው? እማይሆን ተሆነ ለነጋሽዬ ለና
ለአባዬ ንገሪያቸው፣ ለነደረጀ ንገሪያቸው እያለችም ስትል የሚነገር ነገር አይደለም፣ የሚነገር ነገር ቢኖር እናገር ነበረ፣ ነገር ግን ይሄ እንዴት ብሎ ይነገራል ብላም ሰላም በጣም ተናዳ በቃ ለማንኛውም መላ እንፈጥራለን፣ እሺ ማንን ባልን በል እከሌ ይሆናል እያለች ሰዎችን እያማረጠቻቸው ነበረ። ነገር ግን ሊሆኑ አይችሉም። በዚሁም አጋጣሚ ሰላም ወደ ውጭ ወጥታ ነበረ። ወደ ውጭ በወጣችበትም ያብዬ ተከትላት ሄዳ ጠርታትም እንግዲህ እሷንም ከሰላም ጋር ስታወሩ የሰማችሁትን ነገር ያወራችሁትን ነገር ሰምቻለሁ፣ ምን እያወራችሁ ነበር ብላም ትላታለች። ምን አወራን ረሳሁት ብላም ስትላት ትናንትና ክችን ላይ ስታወሩ የሰማችሁትን ነግሬያለሁ፣ እንዲያውም እደባደባለሁ ትይም ነበረ እያለች እንግዲህ እሷንም ስታስፈራራት ነበረ። ሰላምም እንግዲህ ዳጣን እባክሽ ናታንን አትራቂው፣ ናታ የሀብታም ልጅ ነው፣ ጎበዝ ልቦና ያለው ጥንቁቅ ተማሪ፣ ጎበዝ እውቀት ያለው ልጅ ነው፣ ለምንድን ነው የምትርቂው እያለችም ስትላት እኔ የምርቃቸው ያብዬና እሱ እንዳረብሻቸው ብዬ ነው ብላም ትላታለች። በዚሁም አጋጣሚ ናታን ያብዬ እንደማይፈልጋት ለዳጣ ትነግራታለች። ሰላምም እባክሽ ይሄ እድሜሽ ገንዘብ የሚያንሰው ነው፣ እባክሽ የሚመክርሽን ምክር ስሚ እያለች እንግዲህ እየመከረቻትም ነበር። አትራቂው፣ በዚህ እድሜ ማግባትም ማፍቀርም ያለብሽ በዚህ እድሜ ነው፣ እድሜሽን አትግፊው፣ እባክሽ ተጠቀሚበት እያለች ዳጣንም ስትመክራትም ነበረ። አሁን ያሰብኩትና ያለምኩትን ዓላማ እስክደርስ ድረስ እንደዚህ አይነት ነገር ውስጥ አልገባም፣ አላስብም፣ ነገር ግን በኋላ አስብበታለሁ እያለችም ትላታለች። እባክሽ እንደሷ አትበይ፣ እኔ አሁን እድሜ ስለገፋ ደህና ባል ላገኝ አልችልም ብላም ትላታለች። በዚሁም አጋጣሚ እድሜዋን ትጠይቃታለች። እድሜዋም 37 እንደሆነ 37 እንደሆነም ትነግራታለች። አንቺ እኮ ገና ነሽ እያለችም ስትላት እኔ በዚህ እድሜ የሴት ልጅ እድሜ በዚህ እድሜ መውለድ የምታቆምበት ጊዜ ነው። ነገር ግን አሁን በአንቺ እድሜ ሁሉን ነገር ማግኘትም ማፍቀርም ሁሉን ነገር ማግኘት የሚቻልበት ነው። እባክሽ ናታንን አትራቂው፣ በጣም እንደሚወዳትም ትነግራታለች። እሺ በቃ ለማንኛውም አስብበታለሁ እያለችም በዚሁም አጋጣሚ ሰላም ናታንና ዳጣን ለማቀራረብ በጣም ፍላጎት አላት። ናታንም እንግዲህ ለሰላም አንዳንድ ነገሮችን ዳጣን እንደሚወዳትና ስለሷ በቃ ፍቅር እንዳለው አንዳንድ ነገሮችን ነግሯትም ነበረ። በዚሁም አጋጣሚ እሷም ሰምታ እንግዲህ ችግር የለም በእኔ ጣለው እንዳለችው እሷንም እየመከረቻት ትገኛለች። ናታን ቁጭ ብሎ ባለበት እንግዲህ ዳጣና ውሃ ቁጭ ብለው ነበረ። በዚሁም አጋጣሚ ቻርጀር አምጪልኝ ብላ ትላታለች። ምን ልታወራው ፈልገ ይሆን የሚለውን እንግዲህ ሁላችንም አላወቅንም። ውሃም እንግዲህ ቻርጀሩ እዚህ አይደርስም ከዛ እዚህ አይደርስም በማለት ትመልስላታለች። በዚሁም አጋጣሚ እንግዲህ ያለመሄድ ፍላጎት እንደሆነ ገብቷታል ዳጣም። በዚሁም አጋጣሚ ከዚህ ሁሉ አልሄድም ማለት አይቻልም፣ አትችም ማለት አይሻልም ብላም ትላታለች። ይቅርታ ስልትላትም እንግዲህ ናታን እየተመላለሰ ያያትም ነበረ ዳጣን። እንዴ ምን ሆነክ ነው? እያየከኝ እኮ ነው፣ ተኝተሃል እንዴ ሞትክ እያለችው ነበረ። በዚሁም አጋጣሚ ያዘክ የሚል ጥያቄ ጠይቀው ነበረ። እሱም ተደስቶ ፍላጎቱም ስላለው አዎ ያዘኝ ብሎ ይላታል። ውሃን በዚሁም አጋጣሚ ምንድን ነው የያዘው ብላም ትላታለች። አይ መብራት ነው። እንዴ መብራት እኮ አልያዘውም፣ ቢይዘው ይሞት ነበረ። ናታን ብላ የሆነ መደገፊያ ትወረውርበታለች። ሲንቀሳቀስ መኖሩንም ታስታውሳለች። በዚሁም አጋጣሚ ናታን ዳጣን እንደሚወዳትና ፍቅሩም እንዳለበት እየገባት ያለ ይመስላል። በዚሁም እየተመላለሰች እንግዲህ ታውን ወዲያ እኔ ናታንን አልለቅልሽም የሚል ምላሽ የመለሰችላት ይመስላል። በስተመጨረሻም እንግዲህ እስተ ድብድብም ደርሰዋል። መጨረሻቸው ምን ይሆን የሚለውን ደግሞ በቀጣይ ቪዲዮ ይዘንላችሁ ምንመጣ ይሆናል። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ቆዩልኝ። ባይ ባይ።